ስምህን ንገረኝ ወንድሜ። ስምህን እንደ ሰሙ ነው። ማን ነው ስምህ? አይሰማም እንደ ቆይ አልተማርሽም ወይ? አሰምም ቆይ እንዴ ወንድሜ ለምንድን ነው እየተናገርከኝ ያለኸው ከቅድም ጀምሮ? ስለናገርሽኝ ነው የምናገርሽ እኮ ስታወረኝ አወራለሁ። እኔ ምን ልሁን ሰው አይደለ እኔ እያወራኛለሁ። ማውራት ግዴታ ስምህን ሲሆን ለምን ትደብቀኛለህ? ስሜን እኮ እየደበቁ እኮ አይደለም። አንቺማ ለማስማት ፍቃደኛ አይደለሽም። ኧረ እኔ ፍቃደኛ ነኝ። አንተ ከነገርከኝማ እርግጠኛማ አይደለሽም። እርግጠኛ ሁኝ። እኔ ነግሬሻለሁ። እንደዚህ የምታይቀን እኮ ለዳይነት እኮ ፈራሁ እኮ እኔ አሁን እኮ ከጀርባ ዞር ብዬ ራሴን ቼክ እያደረኩ ለምን እንዴ ምንድን ነው ይሄን እልፍ ጥጥ ብለሽ የምታይቀኝ? ምን ችግር አለው? አረ ችግር አለው እንጂ ለዳይነት እሰቃለሁ። እሱ በቃ ይቅርታ ወንድሜ፣ መጠየቄ ስህተት ከነበረ። አይ መጠየቅሽማ ስህተት አይደለም፣ ግን ስነግርሽ አልሰማ ስላልሽኝ ነው። ከስር ያሉ ፋሚሊዎች ታብታብ አድርጉልኝ። ስለማንኛውም ሼር ኮፕሊንግ አድርጉልኝ። እኔ የምልሽ ያለበትን ቦታ በትክክል ትነግራኛለሽ? አዲስ አበባ ነው ያለው። አንተ የት ነው ያለኸው? አዲስ አበባ የት ሰፈር? የት ክፍለ ከተማ? አንተን ቦታ እኮ አልነገርከኝም፣ ስምህን አልነገርከኝም። ለምን እኔ እዛ ነኝ እኮ እንዴ? ለምን ስለኔ ትጠይቃለህ? ስለአንተ ምንም አንቺ አዲስ አበባ ከሆንሽ ይኸውልህ፣ አንቺ አዲስ አበባ ከሆንሽ እኔ ደግሞ ፊንፊኔ ነኝ ያለሁት። ፊንፊኔ። እሺ የት ነው የምትኖረው? ፊንፊኔ አልኩሽ። ፊንፊኔ ቦታ ለምን አትነግረኝም? እና ኬት ነው ቤታችን? ያው ካላልኩሽ እኮ የሚገባሽ አይመስለኝም። ኬት ነው? እሺ ኬት ነው? ከፊንፊኔ ያልኩሽ። ፊንፊኔ ኬት ነው ወንድሜ? ኬት ነው? እንደዛ ቲም እኔ የምልሽ እንጫወት፣ ገም እንጫወት። እሺ ስሜን የምትነግረኝ ከሆነ ትነግረኛለህ። ስሜ ሙሉ ቀን፣ ትክክለኛ ስሜ ነው ሙሉ ቀን። ስሜን ትነግረኛለህ? እሺ ስሜን ልንገርሽ። ስሜ ከሻገር ስሜ በደንብ ማን ነው? አራ ውሃ ልግዛ በእናትህ። ውሃ ያስፈልገኛል ማለት ነው። በዚህ ወሬ ውሃ ካልጠጣሁ እባክህ ተረጋጋ ወንድሜ። ለምንድን ነው የደረቀው? ነጃት አቤት። ስሜን አወቅኸው ወንድሜ? እኛ እኮ ሰው ሳይማር ትምህርት ቤት ገብተን እኮ ከአስተማሪ ጋር የተማረን ሰው ነን። ሰው ሳይማር ትምህርት ቤት ገብቼ ከአስተማሪ ጋር የተማርኩ ሰው ነኝ። እንደ ፊቴ ሲፋት አይተሽ ከሆነ ተሳስተሻል። ግልጽ ልንገርሽ፣ ይሄ ደግሞ ግልጽነት ሞኝነት አይደለም። ግልጽነት ሞኝነት አይደለም ካልኩ ይሄን ያልኩትን ቃል ከጻፍኩልሽ ቅር እንዳልሽ ብዬ ነው። ትንሽ እንዳልጽፍ እጽፍ ይችላል። ስሙ ማን ነው ወንድሜ? ስሜ እንዳልካቸው። ስሜን ንገረኝ እባክህ፣ እንተዋወቅ። ስሜ ጀምሮ ከገባ ጀምሮ ስምን አልነገርከኝም፣ አልተዋወቅም። ስሜ ያው እንደነገርኩሽ ገብረሰው እንባላለሁ። ገብረሰው። ማነው ስምህ? ኢሳያስ። ማነው ወንድሜ? ስም ማን ነው? የት ነው? ኃይለማርያም። ስንት አመት ነው ወንድሜ? ስንት አመት? እኔማ 45 አመት ነው። ምንድን ነው? 21 አመት 19 አመት ነው። ጾታ ወንድሜ ምንድን ነው? ያለበት ፊንፊኔ ነኝ። ወንድሜ ስሜ ነጃት። ማን ነው ወንድሜ? ስም ማን ነው? ታብታብ አድርጉ። ሼር ኮፕሊንግ ዳኒ አምቦ ላል እኔም አምቦ። ዌልካም ፋሚሊ። ግን ልጫወት ስለሆነ ከስራ ያላችሁ ፋሚሊዎቼ ታብታብ ሼር ኮፕሊንግ አድርጉ። ያ ብሮ እኔ የምልሽ አንድ ጥያቄ የሆነ እዛ ላይ ጻፈው ነገር አለው በደንብ የማይነበብ ሲል አንድ ትነግረኛለሽ ወይ እንዴት ነው ነጃት? ቆይ እንድታይ ላድርገው። አዎ እንደዛ። እኔ የምልሽ ግን ቆይ እናንተ ሰፈር ቄራ ይቀርባል እንዴ? ቆይ ወደ ቄራ አካባቢ እዛ ይቀርባል? ምኑ እዛ ቄራ ይቀርባል እናንተ ሰፈር ላይ? አይቀርብም። አይቀርብም?
አይ ሲሉ እኮ ከቄራ ከዳም ጋር ስትማዝ ነው። ስምሽን እያልክ ነው? አይ አይደለም፣ ስምሽን ነገር ሆነሽ ሰው አይደለሽ እንዴ? ከዛ መጨረሻ ላይ በሰፈርሽ ቁና ተሰፈርሽ ብሎ ሊወጣ እኮ ነው። ዝም ብዬ ስሰማ እንደዛ ሊል እኮ ነው አላማው። ገብቷችኋል? እናቴ ቆሎ ሻጭ አይደለሁም። አልሰፍርም አልሰፈርም። ስምሽን እኮ ነው መሰለኝ። ጠይም ሰው ድሮም ባህሪው አስቸጋሪ ነው። በእውነት ይገርምሻል። ምን ሆነሽ ነው? ስምሽን እኮ ነው የጠየቁሽ እናቱ። እሺ በቃ አታወሩም ሌሎቻችሁ? ይህ ሰው ዝም እንዲል አታደርጉትም? አፉን አታዘጉልኝም? ወይ ጉድ! ወጣች እኔ የምልሽ እናቱ የት ነው ሰፈርሽ? ወንድሜ ድምፅ አይሰማም ከቅድም ጀምሮ። ሰፈርሽ የት ነው? ወይ ጉድ! ድምፅ አይሰማም፣ ኔትወርኩ ነቀለው።